ሰላም ውድ የድል ቤተሰቦች እንዴት አላችሁ? እንኳን ለአባቶች ቀን በሰላም አደረሳችሁ። ውድ አባቶች ሆናችሁ በሙሉ ላይ ባለንበት ዘመን ላይ በጣም የአባቶች ቫልዩ ወይም የአባትነት ቫልዩ በጣም ወርዶ የሚወራበት ዘመን ላይ ነው ያለነው ብዬ አስባለሁ። የኔ ምልከታ ነው። እስቲ እናንተ ምልከታችሁን ትነግሩኛላችሁ። እንዴት ካላችሁ በጣም ያው ሴቶች ኢምፓወር የሆንበት፣ ሴቶች ወጥተው ሰርተው ብር ማግኘት የሚችሉበት፣ ሴቶች መማር መለወጥ የሚችሉበት ብዙ ኦፖርቹኒቲ ያለበት ነው። ከዛ ጋር ተያይዞ ድሮ አባት ወይም ባል የሚባለው አካል የገንዘብ ማምጣት ፕሮቫይድ የማድረግ ቤተሰቡን የማስተዳደር ኃላፊነት እሱ ላይ ብቻ ተጭኖ ስለሆነ ሴቷ ብዙ ጊዜ የመማር ስራ የመስራት ገንዘብ የማምረት እድሏ በጣም ጠባብ ስለሆነ ሙሉ እነዚህ ቤት ማስተዳደር የሚባለው ኃላፊነት አባቶች ላይ ነው የሚሆነው እና እንደውም በአያቶቻችንም በእናቶቻችን እንኳን አይደለም በአያቶቻችን በአብዛኛው እድሜ ስታዩ ለሽሮ ለበርበሬ እያሉ እየጠየቁ ለፀጉር መሰሪያ ለምን ነገር እያሉ ሞሮፍ እናቶች ቤት ልጆችን ነርቸር ማድረግ የማገዝ የመርዳት ቤት ውስጥ የመስራት እንደውም በገጠሪቱ ኢትዮጵያ ደግሞ እሱ በሚያርስበት ጊዜ ወስዳ ምግብ የማቀበል እንደዚህ አይነት ነገር ላይ ፎከስ የማድረግ እንጂ እንዲህ እኩል ወጥቶ ሰርቶ በትምህርትም በምንም ተወዳዳሪ መሆን እድል ብዙም አልነበረም። አሁን ላይ ያለንበት ዘመን ግን ደግሞ እንደምታውቁት ነው። ሴቶች ይነግዳሉ፣ ይሰራሉ፣ ይማራሉ፣ ይወጣሉ። በጣም ዊችስ ቆንጆ ነገር ነው። እናቶች ያንን ያደርጋሉ፣ ራሳቸውን ያሳድጋሉ፣ በገቢም በእውቀትም በጣም ቆንጆ ነገር ነው። እዛ ላይ ተቃውሞ የለብኝም። ግን እነዚህ ነገሮች ያለን እናትነት ላይ ሚስትነት ላይ ያለን ኃላፊነት ላይ የሚጨምሩልን ራሳችንን ሞር የሚያሳድጉን ነገሮች ካልሆኑ እንደውም ደብል አባት የሚባለው አባቶች ያላቸውን ሚና ባሎች ያላቸውን ኃላፊነት ቀምተን እኛ ለማስተዳደር እኛ ፕሮቫይድ ለማድረግ እኛ ለልጆቻችን እናትም አባትም ለመሆን የምንጥርበት ጥረት ግን ብዙዎቻችን እያደረገን ያለው ሲንገል ማም ያለ አባት ልጆችን የምናሳድግ ልጆችም ያለ አባት የሚያድጉበት እድል እናት አባትም እናትም ለመሆን የምትጥርበት ነገር እንደ ድሮ በስማም ብለን የምንሰማው ሳይሆን ጀስት በጣም ጆሯችን ላይ ከዕለት ዕለት እየተለመደ የመጣ ጉዳይ ነው። ደግሞ እንደውም አይ ሁሉም እኮ አይለያየም አሉም ካለን ደግሞ አንዳንድ ትዳር ላይ አንዳንድ ቤተሰብ ላይ የአባት ሮል የአባት ሚና ደብዝዞ ሞሮፍ የሚስቶች ወይም የእናቶች ድምፅና ውሳኔ ጎድቶ የምናይበትን ሁኔታ እንመለከታለን እና እንደዚህ አይነት ትዳሮች ውስጥ አብዛኛው ገባ ብላችሁ ጠለቅ ብላችሁ ስታዩ ብዙ ኮንፍሊክት ብዙ አለመደማመጥ ወይንም ደግሞ በቃ የሆነ ባል ወይም አባት የምንለው ነገር አቅመ ቢስ ሆኖ እንመለከታለን እና ያ ደግሞ ለትውልድም በጣም ገዳይ የሆነ ነገር ስለሆነ አሁን ላይ የምትሰሙት ሚዲያው ሶሻል ሚዲያው የሚያራግበው ነገር ወደ ውስጥ ጠለቅ ብላችሁ ስትገቡት ብዙ የሚጎዱ ነገሮች ስላሉት ወጣት እህቶቼ ይሄንን የምትሰሙ ትዳር ላይ ያላችሁም ደግሞ እህቶቼ እንዴት ነው አባቶች ወይም ባሎቻችን የልጆቻችን አባቶች አባትነታቸውን በአግባቡ እንዲወጡ ማገዝ የምንችለው ምቹ ረዳት መሆን የምንችለው የሚለው ነገር በዚህ ቪዲዮ ላይ ለመዳሰስ እሞክራለሁ። ከመረዳቴ ከምታዘብኩት ካየሁትና ደግሞ ከማይለወጠው እውነት ከሆነው ከእግዚአብሔር ቃል አንጻርም ማለት ነው እነዚህ ሀሳቦችን ላነሳ ይወደድኩ። ሚና በጣም ትልቅ ነው። እግዚአብሔር እንግዲህ የቤት ራስ አድርጎ ነው የሰራው። ቤትን በቃ እንደ ምን ልበላችሁ እንደ ጥላ እንደ ከለላ አድርጎ ያስቀምጠው ነገር ነው እና ውጪስ ገንዘብ ከማምጣት ጋር ብቻ ጀስት በቃ እሱም ገንዘብ ነው የሚያመጣው ቢኖርም ባይኖርም እኔ ገንዘብ ውስጥ ካለኝ ድረስ ምንም ነው ብለን በገንዘብ የምንተካው አይደለም። በጣም ብዙ ነገሮች አሉ። ጥበቃ፣ ፕሮቫይድ ማድረግ፣ ከለላ በቃ የዛ ቤት ራስ ምልክት ከአምላክ ጋር የሚነጋገርበት ትልቅ ለልጆቹ ትልልቅ ኢሜጆችን የሚስል በጣም መልካም እረኛ የሆነ ነው አባት ማለት። ያንን በአግባቡ አቢዩስ አርገው የሚጠቀሙ አባቶች የሉም እያልኩኝ አይደለም፣ ግን በአግባቡ እግዚአብሔር የሰጠው የአባትነት ኃላፊነት ግን ይሄ ነው። እግዚአብሔር አባታችን ነው ስንል ሁሉ
ነገራችንን የሚሰጠን የሚመራን የሚያሳየን መንገድ የሚሰጠን ፕሮቫይድ የሚያደርግልን የሚከልልን አይደል? እንደ ስጋ ደግሞ ስንወር በተዋረድ ያንን የእግዚአብሔር ምሳሌ የምናየው በባሎች ወይም በአባቶች ላይ ነው ማለት ነው። ስለዚህ ይህንን ትልቅ ፊገር ነው ጀስት ገንዘብ ካመጣው ጀስት እኔ ወጥቼ ከገባው እሱ የሚያደርገውን አድርጌያለሁ ብለን ልንተካው የምንችለው ሊተካ የሚችል ነገር አይደለም። ፎር ዛት ማተር የትኛውም ኃላፊነት እግዚአብሔር ባልና ሚስት ወንድና ሴት አድርጎ ሲፈጥረን በየቦታችን ላይ የሚፈጠረን እዛ ውስጥ እየሰጠን የየራሳችን ሪስፖንሲቢሊቲዎች አሉና እነዛን ሪስፖንሲቢሊቲዎች በአግባቡ ከተወጣን ያ ተቋም ጤነኛ ሆኖ ይሄዳል። እና አሁን ላይ ጀስት በቃ ገንዘቡ አላቸው ሰው ሲንግል ማም ሆኖ እያሳደጉ ነው። ልጁ ምን ጎደለበት ምን አጣ፣ እንደውም በጣም ብር አላት፣ መኪና አላት፣ ካምፓኒ አላት፣ ምን ችግር አለ ተብሎ በጣም ሶሻል ሚዲያዎች ላይ ይራገባሉ። ወጣቶችም ጀስት ማግባት አልፈልግም ግን ልጅ እንዲኖረኝ ነው የምፈልገው የሚል አይነት ነገሮችን እሰማለሁኝ። እና ትልቅ ነገር እያጣ ያለው ትልቅ ነገር። ምክንያቱም እኛ ሴቶች እናትም አባት መሆን አንደኛ አንችልም፣ እናት መሆን የምንችለው ይሄ ፋክት ነው። በቃ ማለት አንዳንድ ተፈጥሮ አንዳንድ ኔቸር የሆኑ እውነታዎች ጋር ልንታገል የምንችለው አይደለም። ይሄን እያልኳቸው ያለሁት ግን በነገራችን ላይ ከአቅም በላይ በሆነ ነገር አቢዩዝድ አድርጓት መቻል አቅቷት በቃ ከቁጥጥሯ ውጭ ሆኖ የምትችለውን ሁሉ አድርጋ ከርቷት ሄዶ ወልዶ ሄዶ ምናምን ሄዶ እሷ ብቻዋን እናቱን እያሳደገች ላለች ሴት አይደለም ይሄንን ቪዲዮ እየሰራ ያለሁት። ይሄንን ቪዲዮ እየሰራ ያለሁት ኦን ፐርፐስ ጀስት በቃ ከገንዘብ ከማምጣት ወጥቶ ከመስራት የዘለለ ሚና ያለውም ያን ሚና ደግሞ እኔ ሰርቼ እያመጣው እየተካው ነው። ኢትስ ኦኬ አባት ባይኖርም እናትም አባትም ሆኖ ማሳደግ ይቻላል ገንዘብ እስካለ ድረስ ተብሎ በሚነገሩ ሀሳቦች ላይ ነው ይሄንን ተቃዋሚን እያወራ ያለሁት እንጂ እነዛኞቹ አይደለም። በዛ ሳይድ ከአቅሟ በላይ የሆነ ሸክም መጣባት። ያንን ሸክም ደግሞ መሸከም ስላለባት ተጣጥራ ተሸክማ ልጆቿን እያሳደገች ያለችን እናት ከማድነቅ የዘለለ ምንም ነገር ባይሆንባት ሆኖ ግን ከሆነ በቃ ሆኖባታል። ስለዚያም ሶሪ እሷን አይደለም እየነቀፍኩ ያለሁት እኔ ኦን ፐርፐስ። ግን እንደዛ አላማ አድርጋችሁ የምታደርጉ ሰዎች ወይም ደግሞ በሀሳቡን ደረጃ ኢዚ አድርጋችሁ የምታስቡት ሰዎች የአባት ሚና ቀላል ስላይደለም ማለት ነው። ስለዚህ ያንን ሚና ገንዘብ የሚተካው አይደለም፣ እኛም ልንተካው የምንችለው ኃላፊነት አይደለም የሚለውን ነገር በጣም አሰምሬበት ማለፍ እፈልጋለሁ። ምክንያቱም ቤት ውስጥ ስታዩት ለምሳሌ እኔ እናት ነኝ አይደለም ሚስት ነኝ። እግዚአብሔር የሰጠኝ ኃላፊነት ሞሮፍ ልጆቼን ነርቸር ማድረግ መንከባከብ ምናምን ላይ ነው እንጂ ሞር ይሄ ነገር ማየት ስትሮንግ እንዲሆኑ ማድረግ ብሮድ የሆነ ሰፊ የሆነ እይታ እነዚህ ነገሮች ለእኔ አልተሰጡኝ። ለወንዶቹ የተሰጠ ነው። ትልልቅ ነገሮችን ማሰብ ትልልቅ ነገሮችን ማየት እኛ ሞር ኢሞሽናል ስለሆነ ስለዚህ ያንን ባላንስ አድርጎ ልጆቻችን ላይ ሁለቱም ስለሚያስፈልግ ሁለቱም እናትም አባትም ያስፈልጋል። ግን አሁን ላይ በጣም እየተራገበ ያለው ነገር እሱ ስለሆነ ማለት ነው። ይህንን በሌላም ቪዲዮ ሌላ ጊዜ በደንብ ማውራት እንችላለን። ግን ለምንድን ነው አቢዩዝድ የሆኑ አንዳንዴ ኦኬ እንደዛ ነው ብለን ያገባ ነው ሰው አባት መሆን ሲያቅተውስ እንደዛ የማይሆንበት ምክንያት ምንድን ነው ካላችሁ ይህንን ላላገባችሁ ሴቶች በጣም ስፔሲፊክ ነገር ልላችሁ የምወደው ትዳር ስትመርጡ የምታገቡትን ሰው ስትመርጡ ቦይፍሬንድ ስትይዙ ከቦይፍሬንድነት ወደ ትዳር ስትመጡ ለልጆቻችሁ አባት እየመረጣችሁ መሆኑን እንዳዘነጉ። ይሄ በጣም ክሪቲካል ነገር ነው። ስለዚህ አሁን ካገባችሁት በኋላ አባት አይሆንም መሆን አይችልም ጀስት ገንዘብ ማምጣት ነው ብላችሁ መተዋችሁ በቃ ኦልሬዲ ትዳር ገብታችኋል። ይሄ የማምንበትን ነው የምነግራችሁ። ግን ከመግባታችሁ በፊት ብዙ መስራት የምትችሉት ማየት ያለባችሁ ማሰብ ያለባችሁ ማስተዋል ያለባችሁ ነገር አለ። ለአንቺ ባህል ብቻ አይደለም የምትመርጪው ነገ ለምትወልጃቸው ልጆችሽም አባት ነው። ስለዚህ ይሄ ሰውዬ አባት ሲሆን እንዴት ነው ስራ ይወዳል ወይ አይደለ? አንድ ትልቁ ነገር እኮ መስራት አለበት፣ ገንዘብ ማምጣት አለበት፣ አላማ ሊኖረው ይገባል። ዋቴቨር ምንም ሊሰራ ይችላል። ባይዘው ስራ አለ ወይ ማለት ገቢ ብዙ ነው ማለት አይደለም። ግን አላማ አለ ወይ ማደግ ይፈልጋሉ የመስራት ፍላጎት አለ ወይ ወይስ
ጀስት በቃ ዛሬ አንቺ እየሰራሽ ከአንቺ ገንዘብ እየወሰደ ቀልዶ መኖር የሚፈልግ ምቾቱን የሚፈልግ ወይም ቀድሞ ሶሻል ሚዲያ ላይ መዋል የሚፈልግ ወይም በቤተሰብ ሀብት በቃ አለኝ ብሎ ስራን የሚጣል አይነት ሰው ከሆነ ልጆችሽ አባት እየሰጠሽ ያለሽው ይሄኛው ሰውዬ ነው ማለት ነው። ምክንያቱም ነገ ልጆችሽ ያንን ሰው ምሳሌ አድርገው ነው የሚሄዱት። አባት ለቤተሰብ ምሳሌ ስለሆነ እንደገና አባት ባልሽ የሚባለው ሰውዬ የአንቺን የቤተሰብሽን የልጆችሽን ኃላፊነት ወስዶ ፕሮቫይድ አድርጎ እንጂን ማኖር ያለበትን ሰው ነው እየመረጥሽ ያለሽው። ስለዚህ ዛሬ ከማግባትሽ በፊት እየመረጥሽ ያለሽ ሰው ሰነፍ ነው ወይስ ስራ ይወዳል? ይህም በደንብ ማየት አለብሽ። ነገ አባል ሊሆን ነዋ። ነገ እኮ አንቺንም ልጆችሽንም ሊያስተዳድር ያ ኃላፊነት እግዚአብሔር ነው የሰጠው። ኢቨን እንኳን አንቺን ብትሰሪ ግን ኃላፊነቱን ፕሮቫይድ ማድረግ የመምራት ቤቱን የማስተዳደር ውሳኔ የመወሰን እነዚህ ኃላፊነቶች ለባል ይሰጥ። ስለዚህ ምን አይነት ሰው ነው? ኢሞሽናል ነው? የራሱን የሚገዛ ነው ሰው ነው? ዋጥ አድርጎ ስሜቱን ተቆጣጥሮ ግን ደግሞ በንግግር ውሳኔን የሚመራ ሰው ነው? ምን አይነት ሰው ነው? ይጠጣል፣ ይቅማል፣ ላይፉን እንዴት ነው? ጊዜውን እንዴት ነው የሚጠቀመው? ንጽህናውን እንዴት ነው የሚጠብቀው? ምን አይነት ሰው ነው? ከአምላክ ጋር ያለው ግንኙነት ምን አይነት ሰው ነው? የዓላማ ሰው ነው ወይ የስራ ሰው ነው? እነዚህ ነገሮች ሁሉ ኮንሲደር ማድረግ አለብሽ። ቢኮዝ ባህል ብቻ አይደለም የምትመርጪው አባትም እየመረጥሽ ስለሆነ ለልጆችሽ እና ስለዚህ ቀድመሽ ነው ከማግባትሽ ወደ ህይወት ከመግባትሽ በፊት የምትመርጪውን ሰው ጀስት ይሄ ፈን ማድረጉን መጋበዙን መንከባከቡን ከመኪና በር ከፍቶ መውረድ እሷን ሮማንቲክ ድራማዋ ብቻ ልብሽን አጥፍታ የምትፈልጊው አይነት ሰው ሳይሆን እንዳይቀር ያንን ቀድመሽ መጠንቀቅ መምረጥ መብቱ ስላለሽ ማለት ነው። ስለዚህ ያንን ብታደርጊ በጣም ቆንጆ ነው። አግብተሽ ኦልሬዲ ደግሞ ባል ያለሽ የልጆችሽ አባት ለሆነ ሰው ያለሽ ሰው ደግሞ ቆሞሽ ኃላፊነቱን እየተወጣ አይደለም። እሱ አባት እየሆነ አይደለም፣ እየወሰነ አይደለም። አባት መወሰን በሚገባው ፕሮቫይድ በማድረግ በሚገባው ልክ እየሆነ አይደለም። ሰው እንዴት ነው ይህንን ቻይ የምትይኝ ብላሽ የተቆጣሽ እህቴ ካለሽ የሚመክርሽ ነገር ቆም ብለሽ ራስሽን ጠይቂ። ሜቢ አንዳንድ ጊዜ እኛ ሴቶች ሳይታወቀን ኃላፊነት እንለካካለን ወይም እንነጥቃለን። ለምሳሌ እንዴት እንነጥቃለን መሰለሽ? የሚሰራውን ነገር የምታጣጥይበት ከሆነ የሚጥረውን ነገር የምታጣጥይበት ከሆነ እሱ የሚሰራውን ነገር አጣጥልሽ አንቺ ተቀበለሽ ለመስራት የምትሞክሪ ከሆነ መሪውን የቤቱን መሪ አንቺ ልትቀበዩ የምትጣጣሪ ከሆነ ባይዘዌ ወንዶች ብለው ይተውታል፣ ይሰጡሻል። ዘን አንቺ ሁለቱንም ኃላፊነት ትወጫለሽ ማለት ነው። ከዛ እሱ ምንም የለም ውሳኔ ላይ የለም ምን ላይ የለም እንላለን። ይሄንን ኦን ፐርፐዝ አላናደርገው እንችላለን። ሳይታወቀን ነው ዲሲሽን ሜኪንግ ላይ እንመጣለን። ያን ውሳኔ መስጠት ሀሳብ መስጠት መብትሽ ነው። ትዳር ውስጥ ግን ውሳኔ ማሳለፍ መብት ያለው አባት ነው፣ ባል ነው። ይህንን ቦታውን ማክበር አለብሽ። አንቺ የራስሽን ኃላፊነት ቦታሽን ማወቅ አለብሽ። ሚስት ነሽ። መገዛት ማለት በፍቅር ሰሚት ማድረግ አይደል? በሀሳቡ ብትስማሚም ባትስማሚም ለእሱ ሀሳብ ራስሽን ሰሚት ያንን ነው አንቺ። እሱ ደግሞ የተሰጠው የራሱ ኃላፊነት አለና አንዳንዴ አባቶች ቮይስለስ የሆነ ድምፅ የሌላቸው ፓወር የሌላቸው አባቶች በየቤቱ ብዙ ጊዜ እናያለን። እነዛ የሚሆንበት ምክንያት ሴቶች ቦታቸውን ለመንጠቅ ስለምንሞክር የሚሞክሩትን ሙከራ ስለምናጣጥል ውሳኔያቸውን በእኛ ውሳኔ ለመሻር ስለምንጥር እነዚህ ነገሮች ጀስት ያልተፈለጉ ቫልዩ የሌላቸው አይነት ስሜት ይፈጥርባቸዋል እና ዘን ይተውታል ማለት ነው። ስለዚህ ምንድነው ማድረግ ያለብሽ መሰለሽ? ከልምዴ ማለት ነው ቤት ውስጥ አባት የሚባለው ፊገር በልጆችሽም እንዲከበር አንቺም እንድታከብሩ ራስሽ ላይ በደንብ ስሪ። የራስሽን ኃላፊነት ተውጪ። እሱም የሞከረውን ነገር ኢቭን ደግሞ የተሳሳተ መንገድ እንኳን ቢሆን ጀስት ሪስፖንሲቢሊቲ ሲጭ እሱ ራሱ ኃላፊነት ከሰጠሹ አምነሽ ከሰጠሹ ቢበላሽ እንኳን ራሱ ያስተካክላል። እንደዛ አይደለ? እግዚአብሔርን ስናመልክ ለምሳሌ እግዚአብሔርን እኮ የሆነ ነገር እንጠይቀዋለን እኛ የምንፈልገውን ነገር፣ ግን ደግሞ እግዚአብሔር በራሱ መንገድ አሰራሩ ልዩ ነው እኮ። አንዳንዴ ኖ ሊበላሽ ይችላል አንተ አታውቅም አንለውም እኮ። የምናገን ይህንን አንተ በምትወደው ስራ ብለን ለእግዚአብሔር እንተዋለን አይደል? ይሰራል፣ ኃላፊነት አለ። ቢበላሽ እንኳን ያስተካክለዋል ብለን ስለምናምን ልክ እንደዛው ደግሞ እግዚአብሔር በቤታችሁ ራስ ባል አባት አርጎ የሰጣችሁን ሰው እመኑት፣ በቃ ተማመኑበት። ቢያበላሽ እንኳን እንደገና የማስተካከል እድል ስጡት እንጂ ወይ አንተማ ማለት አትረባም፣ አንተ አትችልም፣ አንተ ምን ታውቃለህ፣ አንተ እንደዚህ ኢኮኖሚውንም ምን ያስተዳድራል፣ ውሳኔውንም ምን ይመራል፣ ልጆቹንም ምን ይመራል፣
ሁሉንም እኔ ካልን ዘን ይሄን ሰውዬ ድምፅ የሌለው ፓወር የሌለው እያደረገ ሽሪንክ እያደረገ ፋይናሊ ሁሉም ልጓሙ ለኛ ይተዋል። ከዛ በኋላ የማይከበር ድምፅ የሌለው አባት ይሆናል ማለት ነው። ስለዚህ ባልሽ ትክክለኛ አባት፣ የልጆችሽ መሪ፣ የቤትሽ ራስ እንዲሆን የምትፈልጊ ከሆነ ኢንካሬጅ አድርጊው፣ አበረታችው። የሚሞክራትን ትንንሽ ሙከራዎችን ኢንካሬጅ አድርጊለት፣ ጸልይለት፣ እግዚአብሔር ሞገስ እንዲሰጠው፣ እግዚአብሔር አቅም እንዲሰጠው። እግዚአብሔር ትክክለኛው የእሱ አይደል የቤቱ ራስ ለእኛ ባላችን ነው። ሰው የባል ደግሞ ራስ ክርስቶስ ማለት። ስለዚህ እግዚአብሔር አቅም እንዲሰጠው፣ ጥበብ እንዲያሳየው፣ በቃ ምቹ ረዳት ስለሆንሽ ሰው ጸልይለት፣ በሀሳብ አግዡ። ግን ሌላውን ፋይናል ዲሲሽን ግን ለእሱ ተይለት። በቃ ራሱ መተማመን እንዲችል፣ ራሱ ማዳመጥ እንዲችል፣ እኔ ነኝ የምችለው ብለሽ የምችለው መመራቸው ብሎ እንዲያስብ ራስሽን እሱ ላይ ጣይለት። ለመመራት አንቺም ዝግጁ ነኝ። ካለዛ ግን አንቺም አልመራም ብለሽ እንትን የምትይ ከሆነ አባትነቱን ባልነቱን የምትነጥቂው ማለት ነው። ሌላው ልጆችሽ ፊት በጣም ዲስሪስፔክት አታደርጊው። ልጆችሽ እንዲያከብሩት የምትፈልጊ እንዲሰሙት የምትፈልጊ ከሆነ አንቺም አክብረሽ ሰምተሽ አሳየው። አንዳንድ እናቶች በቃ አለ አይደለ እሱ ሽቅጥቅጥ አድርጎ እንደልባቸው ይናገሩና ከዛ ልጆች እንዲያከብሩ ነው አይመጣም። አንቺ ያላደረግሽው ነገር እነሱ አያደርጉም። እና ሰው ሪስፔክት ሁኚ፣ አክብሪው። በሰዎች በአይዘዊ በነገሮች ላይ በእውነት አባቶች በየትኛውም እንግዲህ አባት የሚሆነው ወንድ ነው ባል ማለት ምንም የማይደራደሩበት ነገር ክብር የትኛው አሁን አንዳንዴ ዶሮ ወጥ ሰርተን ምን ብለን ኩክ አድርገን ብዙ እንጣጣራለን። ግን ከዛ ሁሉ በላይ በጣም የሚፈልጉት ነገር ሪስፔክት ነው፣ መከበር ነው፣ መደመጥ ነው፣ መሰማት ነው። ስለዚህ ሪስፔክት ደግሞ የሚገለጸው ሰው የምታከብሩት የምትወዱት ሰው ሲሆን ታዳምጡታላችሁ፣ ለሀሳቡ ቦታ ትሰጡታላችሁ። እና ያንን አድርጌ እንደዛ ሲሆን አቅም የለውም ፓወር የለውም የምትይውም ሰው ራሱ አቅም እያመጣ ይመጣል ማለት ነው። ስለዚህ ከኛ የሚጠበቀው ከኋላ ሆነን ምቹ ረዳት መሆኑ እንጂ መሪውን መምራት አይደለም። እና የአባትን ቦታ ለመጠቃት ሞክሪ። እየተማርሽ ሁኚ፣ የበለጠ ደሞዝ ያለሽ ሁኚ፣ ምንም ሁኚ ማለት ነው። ቤቴ ስትመጪ እናት ነሽ፣ ሚስት ነሽ። ስለዚህ ሰሚት ማድረግ መቻል አለብሽ። ያ ሲሆን ቤት ውስጥ ያለ አባትም ራሱ ፋንክሽን ያደርጋል ማለት ነው። እና አንዳንዴ ደግሞ አሁን ዘመን አመጣሹ ነገር ምንድን ነው? ሞሮፍ ወደ ኩሽናው ወደ ቤት ስራው ብቻ እንዲያዘነብል ወይም ሙሉ በሙሉ ያንን እንዲቀበል የማድረግ ነገር ይህ ሙጂ ስሩንግ ነው ማለት ያገዝሽ እንደ ድሮ ዘመን እንደ አይንካ አይደለም። ግን ሞር ሁሉ የልጆች የኩሽናውን ለሱ ትተሽ አንቺ ውጭውን ፓርቲ ጥሩ ነው። እግዚአብሔርም ለዛ አልጠራንም ቦታችን ስላልሆነ ማለት ነው። ስለዚህ አባቶች በትክክል እጃችን ላይ ያሉ አባቶች ፈንክሽናል እንዲሆኑ ያንን ማድረግ ተገቢ ነው ማለት ነው። ሶ ለእኛ ለሴቶች ብቻ አልሽ ደግሞ እንዳትሉኝ፣ አባት የሆናችሁ እግዚአብሔር ለዚህ ሞገስ ለዚህ እድል የተጠራችሁ ሰዎችም ወንዶችም ደግሞ በጣም ቦታችሁን እንዲጠበቅላችሁ በዛ ቦታ እግዚአብሔር ሞገስ እንዲሰጣችሁ አንደኛ ጸልዩ፣ ሁለተኛ ሚስቶቻችሁን ውደዱ። ምክንያቱም ነገ ወንድ ልጅ አንተን ተከትሎ ነው አባት የሚሆኑ ልጆችህ። አባትነትህን መሰረት የምታስይዘው ሚስትህን በምታደርገው ለእናታቸው በምትሰጠው ክብር ነው። አንዳንድ አባቶች ሞኝ ናቸው። እናታቸውን ምሽቅጥቅጥ እያደረጉ እናታቸውን እየተሳደቡ ሪስፔክት እያሳጡ እየጨቆኑ ልጆቻቸው እንዲወዷቸው ይፈልጋሉ። ነው መጀመሪያ የተሰጠህን ኃላፊነት ሚስትህ ናት አይደለ? እግዚአብሔር የሰጠው ውደዳት የተባልከው። ስለዚህ ክርስቶስ ቤተክርስቲያን እንደወደደ የተባልከው ዝቅ ብለህ ውደዳት፣ ተንከባከባት። ስለዚህ የዛን ሰዓት እሷም ሪስፔክት ታደርጋለች። በዚህ መሀል ልጆቻችሁ ደስ በሚል ቤተሰብ ውስጥ ያደርጋሉ። ነገ ደግሞ አንተን እያየ የሚያድገው ወንድ ልጅ፣ ነገ ደግሞ አንቺን አንተን እያየ የምታድገው ሴት ልጅ እንደዚህ አይነት ባል እንደዚህ አይነት የልጆቿን አባት የመምራት ቴንደንሲ ይኖራታል። ያ ወንድ ልጅም እንደዚህ አይነት አባት የመሆን ቴንደንሲ ይኖረዋል። ስለዚህ ትንንሽ አባቶችን እቤታችን ነው የምናፈራው እና ነገ አገር ተረካቢ ትውልድ የምንፈልግ ከሆነ ጤናማ ትውልድ እንዲቀጥል የምንፈልግ ከሆነ በትክክል የአባቶችን ቦታ ማስጠበቅ አለብን። ምክንያቱም አባቶች ዛሬን አይደለም የሚያዩት። አባቶች ኢሞሽናል ነገር ላይ አይደለም ትኩረት የሚያደርጉት፣ ነገ ለሀገር ለወገን የሚጠቅም ነገር ላይ ነው። ትውልድን የሚመሩ ናቸው፣ መሪ ናቸው፣ ራዕይ ናቸው። ስለዚህ ራዕይ ከሌላቸው ልጆቻችን ራዕይ የሌለው ቤተሰብ ከሆነ ምንም ፋይናሊ መጥፋት ነው እና ስለዚህ ቤተሰባችሁ ላይ እንዲኖሩ ከፈለጋችሁ ትልልቅ ነገሮችን ማየት የምትፈልጉ ከሆነ ይሄ እግዚአብሔር ለወንዶች ለአባቶች የሰጠው ጸጋ ስለሆነ በገንዘብ
ፕሮቫይድ በማድረግ ብቻ የሚተካ አይደለም። ገንዘብ ስላላችሁ ወንድ ሴቶች እየባካችሁ የአባትን ሚና በጣም አታሳንሱት። የአባት ሚና በጣም ሰፊ ነው፣ ዋይድ ነው፣ ብሮድ ነው። በጣም ለልጆቻችን ጤንነት፣ ለራሳችን አቅም ማጎልበት፣ ሀገር እንድትቀጥል በጣም በጣም ትልቅ ሚና ነው ያለው እና ስለዚህ ባካችሁ በጣም አሁን ላይ ሲንግል ማም ተብሎ እንደሚወራው አይደለም። ሲንግል ነው። በቃ አንድ ነገር አንድ ነው። እግዚአብሔር የሰራው ሁለት ነው። አንድ እጅ አያጨበጭም። ስለዚህ ሁለቱም ያስፈልጋል እና ውጭ ሀገርም ያላችሁ እንደው የምታገኙት ትንንሽ ጥቅሞች ስላሉ ሀገር ቤትም ያላችሁ እንደው በቃ ለትንንሽ ነገር ብላችሁ ትልቁን ነገር አትጡ። ደግሞ ሲንግል ማም ሆናችሁ ፈቅዳችሁ ሳትፈቅዱም ሲንግል ማም ሆናችሁ ሴቶች ደግሞ ውስጡ የምታልፉበትንም ፔን ለትውልዱ አሳዩት። በጣም ሲምፕሊፋይ አድርጋችሁ አታውሩት። በጣም ምቾት ያለው አድርጋችሁ አታውሩት። ቀላል አይደለም የምታልፉበት ነገር። ኦፍኮርስ ለልጆችን እናትም አባትም መሆን ቀላል አይደለም። አንቺ ልጅሽ ሊጎረመስብሽ አባት ካለ አባቱን ነው የሚያከብረው። ይሄ እውነት አይደለም። በቃ እኔ ተይ ብዬ ሰው ሊዋልኩትን ነገር አባቱ አንዴ ስታፕ ካለ ወይም ተው ካለ ወዲያውኑ የሚተው ሞገስ አለው። የተቀባይነት ሞገስ ተሰጥቷቸዋል። ትውልድን የማስተካከል ሞገስ፣ የመፈራት ሞገስ ተሰጥቷቸዋል። እና ስለዚህ አንቺ በጉልበትሽ በገንዘብሽ ምናምን የምትጣጣሪውን አባትነት እግዚአብሔር በተፈጥሮ ሰጥቶሻል። ስለዚህ ከባልሽ ጋር ተቻችለሽ ለልጆቹ አባት እንዲሆን እሱንም ኢንካሬጅ እያደረግሽ እንጂ ይህ ሁሉ ስል ግን አልጋ በአልጋ ነው እያልኩ አይደለም። ትዳር ውስጥ በጣም ብዙ ችግሮች አሉ። እናትና አባት ሆነን ስናል ብዙ ፌስ የምናደርጋቸው ነገሮች አሉ። ግን ደግሞ ከአንድ ሁለት የሆነው ለመረዳዳት ይቅር ለመባባል እግዚአብሔር ደግሞ አቅምን የሚሰጥ አምላክ ስለሆነ አቅማችንን እግዚአብሔር እንዲሰጠን እየጸለይን አባቶቻችንን እናክብር፣ ባሎቻችንን እናክብር። ልጆቻችን አባት ስለሆኑ ስለዚህ በጣም አንደርማይን አናድርገው የአባትን ቫልዩ። ብዙ ጊዜ እኛ ሶሳይቲ ላይ የእናት ቫልዩ ጎላ ተብሎ ኢሞሽናል ስለሆንን ነው እንጂ አባትን ቀላል አይደለም። ግን ደግሞ እዚህ ጋር የአባቶች ቫልዩ ያን ያህል ጎላ ብሎ የማይወራው ለምን መሰላችሁ? ይህንን ሚስቶችም ሴቶችም እንዳትሸወዱ። ወንዶች በተፈጥሮ ባሎች እንደኛ አይደሉም፣ ኢሞሽናል አይደሉም። ይሄ ሆኜ እንደዚህ ሆኜ ተርቤ ተጨፍቼ ለአንቺ ፀሐይ ጠጥቶኝ ልብስ ሳልቀይር ጫማ ሳልቀይር እንደዚህ እያሉ ራሳቸውን አያብራሩም። ወደ ውስጥ ነው ብዙ ጊዜ የሚያነቡት። እንደውም ከአንድ ወዳጅ ጋር ሰሞኑን ሳወራ ድንገት የወንዶች ሞት እየበዛ ነው። ለምን መሰለሽ? ወንዶች ስትረሳቸውን ወደ ውስጥ ነው የሚይዙት። ቢያማቸው ወደ ውስጥ ነው፣ ቢደክማቸው ወደ ውስጥ ነው፣ ተስፋ ቢቆርጡ ወደ ውስጥ ነው እና ያ ነገር ለድንገተኛ በሽታ እየገለጣቸው እና ፑሽ ልናደርጋቸው ይገባል። እንዲያወሩ፣ ሪላክስ እንዲያደርጉ፣ የሚያስደስታቸውን ነገር እንዲያደርጉ፣ ጤንነታቸውን እንዲጠብቁ አለች እና ሳስበው ትክክል ነው። እኛ በማውራት የሚወጣልናል፣ ሴቶች በመጽሐፍ የሚወጣልናል፣ ኩክ በማድረግ ህብረት በማድረግ ሻፒንግ በመሄድ የሆኑ ነገሮች ይቀሉና ወንዶች ግን እንደዛ አይደሉም እና ስለዚህ ባካችሁ እንረዳቸው። ለቤተሰቡ ያላቸውን ቫልዩ ዝቅ አድርገን አኒ በዚህ አባቶች ቀን ይህንኑ ልላችሁ የምፈልገው አባት ጥላ ነው፣ መመኪያ ነው። እግዚአብሔር በህይወት እስካሉ ድረስ እናዳምጣቸውን። በህይወት ከሌሉ ራሱ ያንን መሰረት አስይዘው ከሄዱ ያ ቤተሰብ በዛ ነው የሚመራው እና ስለዚህ መፈሪያ ነው አባትና እናክብር። ትክክለኛ ቦታውን እንስጥ። አሁን ዘመን አመጣሹን ጋጋታ አንስማ፣ በዛ እንወሰድ ልላችሁ ነው። በዚህ ላይ ሀሳብ ካላችሁ እናንተም በኮመንት አሳውቁኝ። የድል ቤትን ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ።